ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬም ሚያዝያ 5 ወይም አፕሪል 13 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ። ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 187 ብር ከ78 ሳንቲም የተመነዘረ ነው። ዶላርም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ35 ሳንቲም ተገዝቶ 157 ብር ከ44 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ11 ሳንቲም ተገዝቶ 156 ብር ከ18 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ52 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረው የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ93 ሳንቲም ተገዝቶ 110 ብር ከ09 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 132 ብር ከ15 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ69 ሳንቲም ተገዝቶ 156 ብር ከ77 ሳንቲም የተሸጠ ነው። በንግድ ባንክ 104 ብር ከ20 ሳንቲም ተገዝቶ 106 ብር ከ28 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 219 ብር ከ53 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ35 ሳንቲም ተገዝቶ 187 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 176 ብር ከ93 ሳንቲም ተገዝቶ 180 ብር ከ40 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 251 ብር ከ74 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ47 ሳንቲም ተገዝቶ 213 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ98 ሳንቲም ተገዝቶ 202 ብር ከ96 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 237 ብር ከ16 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ71 ሳንቲም ተገዝቶ 202 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 187 ብር ከ83 ሳንቲም ተገዝቶ 191 ብር ከ59 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ12 ሳንቲም የተመነዘረ ነው። የስዊድን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 16 ብር ከ42 ሳንቲም ተገዝቶ 16 ብር ከ75 ሳንቲም የተሸጠ ነው። በንግድ ባንክ 13 ብር ከ81 ሳንቲም ተገዝቶ 14 ብር ከ43 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 609 ብር ከ36 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 501 ብር ከ26 ሳንቲም ተገዝቶ 511 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 489 ብር ከ50 ሳንቲም ተገዝቶ 499 ብር ከ28 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ16 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ተገዝቶ 47 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ73 ሳንቲም ተገዝቶ 42 ብር ከ56 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ50 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ68 ሳንቲም ተገዝቶ 25 ብር ከ17 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ90 ሳንቲም ተገዝቶ 22 ብር ከ34 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ1 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 1 ብር ከ64 ሳንቲም ተገዝቶ 1 ብር ከ67 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ13 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ተገዝቶ 45 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ81 ሳንቲም ተገዝቶ 41 ብር ከ62 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 9 ብር ከ13 ሳንቲም ተገዝቶ 9 ብር ከ31 ሳንቲም የተሸጠ ነው። በንግድ ባንክ 8 ብር ከ90 ሳንቲም ተገዝቶ 9 ብር ከ6 ሳንቲም የተሸጠ ነው። አንድ የኬንያ ሽልንግን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 1 ብር ከ18 ሳንቲም ተገዝቶ 1 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 1 ብር ከ10 ሳንቲም ተገዝቶ 1 ብር ከ15 ሳንቲም የተሸጠ ነው። አንድ የጅቡቲን ፍራንክ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 86 ሳንቲም ተገዝቶ 87 ሳንቲም የተሸጠ ነው። በንግድ ባንክ 80 ሳንቲም ተገዝቶ 83 ሳንቲም የተሸጠ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ52 ሳንቲም የተመነዘረ ነው።
አንድ የኦማን ሪያል በጥቁር ገበያ 488 ብር ከ64 ሳንቲ የተመነዘረ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ57 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 498 ብር ከ48 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 264 ብር ከ97 ሳንቲ የተመነዘረ ነው። አንድ የቱርክ ሌራ በጥቁር ገበያ 4 ብር ከ20 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 61 ብር ከ80 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 79 ሳንቲ የተመነዘረ ነው። ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።